ዛሬ እንግዲህ ለእናንተ አዲስ ነገር አዲስ እንግዳ ነው ይዤላችሁ የመጣሁት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኮኪ ቲዩብ ቤተሰቦቼ ተከታታዮቼ እንዲሁም ሰላም ብያለሁ። ውድ የክርስቲያን እምነት ተከታዮች፣ ውድ የሀገሬ ልጆች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በኢድ ቀን ሁለተኛ ጊዜ ቪዲዮ ስሰራ ማለት ነው እና አሁን ግን የመጣሁት በተንኮል ነው። ተንኮል በቃ ሴጣኑ ተፈታ አይደል እንዴ? እንዲህ ነችና እና ሀባይቤ ዛሬ የመጣሁትኝ ለእናንተ ለማስደሰት ብዬ የሄድኩኝ መሰላችሁ? ደብረ ዘይት ብን ብዬ ነው የሄድኩት እና ኧረ በምን መኪና ፕሌን ምናምን የሚባል ነገር የለም። በእግሬ ገስግሼ ነው የደረስኩትኝ እና ዛሬ አክስቴን ፕራንክ እናረጋታለን ማለት ነው እና ኢድ ሙባረክ ልትለኝ ደውላለች። እኔ በልጇ ክርስትና ቀን በመርየም ክርስትና ቀን ላደርጋት ነበር እና ቤተሰብ እዛ ስላለ ይደነግጣሉ ብዬ ፈራውኝ ማለት ነው። ከዛም በኋላ ዛሬ ደግሞ ኢድ ሙባረክ ልትለኝ ስደውልልኝ ቆይ አሁን ስራ አለብኝ ትንሽ ቆይቼ ደውልለው ብዬ ምናምን ደውልሻለሁ ብዬ ዘጋሁባት ማለት ነውና መስመር ላይ ጠብቂኝ ትንሽ ስራ ነው ያለኝ ጨራርሼ እደውላለሁ ብያታለሁ። መግቢያ ምናምን ስራ ብዬ ማለት ነውና ዛሬ ለቲቪት አስቡት ከዱባይ ወደ ደብረ ዘይት እና ደብረ ዘይት እላችኋለሁኝ የእኔ ውድ ቤተሰቦች። እና ፕራንኩ ልንገራችሁ ወይስ ከሷ ጋር ታዩታላችሁ? ምን ይመስላችኋል? እና እንግዲህ እንደዛ ነው እላችኋለሁ ደውዬ። በነገራችን ላይ እኔ አንዷ አጎቴና አንዷ አክስቴ ሁሉም የኛ ቤተሰብ ደስ የሚል ነገር ሁሉም እንትን ናቸው ማለት የመግባባት ይሄ የእህት ልጅ ነው ይሄ እንዲህ ነው የሚባል ነገር የለም፣ አንድ ነው። ግን በይበልጥ ደግሞ አንዱ አጎቴና አሁን ፕራንክ የማረጋት አክስቴ በቃ ፔስት ነን፣ ፔስት ማለት ነው ሁሉ ነገር በቃ ጓደኛዬ በሏት። ታዳምጠኛለች፣ እኔ እቀባጥራለሁ ማንኛውም ነገር ማለት ነው። እና ቤተሰቦቼ ወሬ አላብዛባችሁ፣ እስኪ እንደውልና ከመስመር ሳትወጣ በፊት እንደውልና የምትለውን ደግሞ አብረን እናያለን ማለት ነው። እንደውልላት ይኸው መስመር ላይ ራሱ አለች። ይታያል አይታይም ማለት እና ደውልና ምናምን ለእናንተ አልነግራችሁም። ከሷ ጋር ፕራንኩ ራ ወጣች እንዴ ውርደት። ሄሎ ሄሎ አክስቴ። አቤት። እንዴት ነሽ የኔ ቆንጆ መመርየም? እግዚአብሔር ይመስገን። እኔ ውድ እንዴት ነሽልኝ? አለሁልሽ የኔ ቆንጆ። ውድድ ነው ማረግሽ። ደህና ነኝ አልሐምዱሊላህ። ደህና ነሽ? አልሐምዱሊላህ ስራም ደህና ነው አልሐምዱሊላህ አሪፍ ነው፣ ምንም አይልም። አንቺ እንዴት ነሽልኝ? እንኳን አብሮ አደረሰን የኔ ውድ አክስት። ደህና ነኝ አልሐምዱሊላህ። አንቺ ደህና ነሽ? ደህና ነኝ አልሐምዱሊላህ። ወጌ ደህና ነው። መርያም ደህና ነች? ስራ እንዴት ነው? ስደት ምን ይመስላል? ስደትማ እያሯሯጠን ነው አልሐምዱሊላህ ማለት ነው። እንግዲህ ማወርታት ነው። ሁሉንም አትወጪ። እሱማ ልክ ነው። ሁሉንም ወዶ አይሆንም እኮ እንደዛ ነው። እና ወተረፈ ምን አዲስ ነገር አለ? ደህና ነሽ አይደል? ደህና ነኝ። እና እኔ የምልሽ ማለት ነው አቤት። ይሁን ነገር ልነግርሽ ፈልጋለሁ፣ ግን ደግሞ ፈርቻለሁ። ጥሩ ነገር ከሆነ ይፈታል። ጥሩ ነገር ካልሆነ ደግሞ ያው እንደሚሆን ይደረጋል። ምነው ፍራቻ ምን አመጣው? ማለት ለእናቴ ልነግራት አስቤ ነበር፣ ግን ደግሞ ከሷ አንቺ ትሻያለሽ ብዬ ነው። ምንድን ነው ሰላም አይደለም እንዴ? ተጣልተሻል እንዴ? አይ አልተጣላሁም፣ ሰላም ነው። ኧረ አልተጣላሁም። እሺ ምንድን ነው? እሺ አትቆጪም አይደል? እሺ
እሺ ግን ለእናቴ አትንገራት እሺ። ኧረ ምን ነው ዝም አልሽኝ? ያስጨነቅሽኝ እኮ። እሺ አክስቴ ግን አርግዣለሁ። እንዴ ቶሎ በእናትሽ ምን ነው? ውስጤ እኮ እንትን አለብኝ። አርግዣለሁ አልሰማሽም እንዴ? ምን ማለት ነው? ማርገዝ ማለት ምን ማለት ነው? እኔ እንጃ። ማርገዝ ነዋ ማርገዝ ነዋ። እስኪ ድጋሚ ማርገዝ አርግዣለሁ። ባልሜ ነው ልበል መሰለህ? ኧረ ቆይ ቆይ ባልሜ ነው ልበል? በእውኔ ነው ወይስ በምንድን ነው ልበል? ይሄ እስኪ ድጋሚ አርግዣለሁ። ወይኔ ጉዴ ነው። እኔ እኮ አንቺ አርግዣለሁ ማለት ምን? ቢያንስ እኮ የኔ እህት ነሽ፣ የኔ እህት ልጅ ነሽ። ቢያንስ እንኳን የኔ ግርፍ ነሽ። ምን ማለት ነው እኮ እንጃ። ማለት አንቺ ትሻለሽ ብዬ ነው። ከእናቴ አንቺ ትሻለሽ ብዬ ነው። ጆሮዬን ልድፈነው ወይስ ልክፈተው? ኧረ አክስቴ ተረጋጊ። ምን ሆነሽ ነው? እኔ እኮ አንቺ ትሻለሽ ብዬ ነው ከሌሎቹ። ማለት እኔ አንቺ ከዛ ፊት ደብቄሽ ስለማላክ ልዝጋው። ምን ማለት ነው? ለስራ አይደል የሄድሽው? እኔ እንጃ። መልሱን ስጥኛ ቶሎ በይ። ምን ነው ዝም አልሽ ታዲያ? እንደ እንትን እንደ ሌባ እንደሰረቀ ሰው እጅሽ ወደ ኋላ አልስብኝ። እሺ ምን ላድርግ አሁን? ማለት እኔ እንጃ። እኔ ምን እንደማደርግ አላውቅም። ብለሻላ ጀምረሽለታል አይደል? እዛ ጭርስ ፎቶሽንም ምንሽንም ወደ ኢትዮጵያ አያለሁ ብለሽ እንዳታይ ወደዚህ ማንም የሚቀበልሽ የለም። ከአንቺ ፎቶ እዛው ጨርሽ እንደጀመርሽ። እንዴ ምን ማለት ነው አክስቴ? እኔ እኮ ለአንቺ ደብቄ ስለማላውቅ መፍትሄ ታመጭልኛለሽ ብዬሽ እኮ ነው የምነግርሽ። ጭራሽ እንዳመጭ ትይኛለሽ እንዴ? ትሰሚኛለሽ? እሺ በልሜም እየመሰለኝ ነው። በልሜም እየመሰለኝ ነው። ጆሮዬም ደግሞ እንዴት ነው ልክደነውም እያልኩኝ ነው። ኧረ ትክክል ነው። እውነቴን ነው። ኧረ ስሚኝማ፣ እንዴ የማን ዘር ሆነሽ ነው? ወይስ ከማን እንደተወለድሽ ስተሻል? እኔ እንጃ። ስደት እሺ፣ ለምንድን ነው? ለስራ ነው ወይስ ዲቃላ ለመሸከም ነው? ወይኔ ጉዴ! እኔ እኮ እንደዚህ ትይኛለሽ ብዬ ግን አላሰብኩም ነበር። እኔ እኮ ማለት ጥሩ ነገር ትመክሪኛለሽ፣ እንደዚህ አድርጊ ብለሽ እንትን ትይኛለሽ ብዬ ነበር። አንቺ ጭራሽ ታመናጭቀኛለሽ። ጭራሽ ሀገርም አትምጪ። እሺ እኔ የት ልሂድ? ቆሻሻ ተሸክመውና ሌብነት ተሸክሞ ወደ ሀገር ቤት መግባት ማለት ምን ማለት ነው? ዲቃላ ተሸክመሽ ወደ ኢትዮጵያ ይገባል ማለት ነው? ኧረ አክስቴ እንዴት ቆሻሻ ትያለሽ? ልጄ እኮ ነው። እንዴት ቆሻሻ ትይኛለሽ? ቆሻሻ ተሸክሞ መግባት የማን ቤት ነው? የኔ እህት እንደሆነ ቆሻሻ ተረካቢ አይደለች። እዛው ቆሻሻነትሽን ሌብነት ስትሰራፈሽ ቆጭ። ኧረ አክስቴ እኔ ሌባ አይደለሁም። ምን ሆነሽ ነው? ምን ስትሰርቅ አይተሽኛል እንዴ? ሌብነት ነው። ዲቃላ መሸከም ማለት ሌብነት ነው። ከማን ዘር ተወልደሽ ነው? ቢያንስ እኮ የኔ ዘር ነሽ። ይሄን ነው ወቂ ተጠንቅቀሽ። አለቅ አራነጽም እንዴ እና አግዣለሁ። እሺ ምን ላድርግ አክስቴ? ምን ማለት ነው አግዣለሁ ማለት? የእውነት ነው ወይስ የውሸት ነው ልበለ? ማመን አልቻልኩም። ኧረ እውነቴን ነው። በዚህ ይዋሻል እንዴ አክስቴ? ምን ሆነሽ ነው? አይደለም እኔ የተኛቸው ህፃንም ደንግጣ በዚህ ጉዳይ ተነሳች ስጮህ፣ ልጄንም አስደነገሽ እኮ። አንቺ ልጄን እንደምትይ እኔም ልጄ ልል እኮ ነው እንዴ? ምን አስበሽ ነው? ያንቺ እኮ ዲቃላ ነው፣ ቆሻሻ ነው፣ ሌብነት ነው እንዴ? እሺ ፍራንክ ነው። ምን ማለት ፍራንክ ነው አክስቴ? የምርሽ አትጣል። ፍራንክ ነው። ማርያምን ወይኔ ጉዴ ነው። ፍራንክ ነው። ለሰርፕራይዝ ታረጊኝ ነው ታዲያ? ወይኔ ጉዴ! ምን ሰርፕራይዝ ነው? ፍራንክ ነው። እኔ ያስደነግጥሻለሁ ብዬሽ እኮ ነው። አንቺ እንደዚህ ቆሻሻ ዲቃላ ትይኛለሽ እንዴ? እንዴት እንደሚያስፈራ ግን ወላሂ ያስፈራል። የእኛ እኮ ነሽ፣ ሌላ ይቅር። የእውነትም ቢሆን እንደዚህ ነበር ሀገር አትምጪ ነበር የምትይ እና ግድ እኮ ነው። እዛ ቆሻሻሽን ይዘሽ ቁጭ። ዲቃላ ማለት ቆሻሻ ነው፣ ከምንም ጥርቃሚ ነው። ይሄን ወቂ። የማን ግርፍ መሰልሽ? ወይኔ ታውቂያለሽ? የእኛ እኮ ግርፍ ነሽ።
እንደዚህ አይነት ነገር አይታሰብማ። እኔ የምላጋ አዲስ ሆነብኝ እንዴ ልደበቅም ስልኩንም ልዝጋው እያልኩኝ እኮ ነው። ታዲያ ምን ልበል? ወይኔ ጉዴ! እኔ እኮ የመርያም ክርስትና ቀን ነበረ ይሄንን ያሰብኩላችሁ። እናቴ ብትሆን ፌንት ነቅላ ነበር ማለት ነው። እናቴ ብነግራት ፌንት ትነቅል ነበር ማለት ነው። ኧረ እንዴ እንደዛማ መሞትም ነበረባት ቀድማ። እንዲያውም እንዴ ምን ማለትሽ ነው? ወይኔ ጉዴ ነው። ለዚህ ነው እንዴ ለካ ወደው አይደለም ወልደው የሚጥሉት። ራፍሽን ያዥ። እኔ እንዴት እንደደነገጥኩ ልጅቷን ራሱ ከእንቅልፏ እንዴት እንዳነሳሽብኝ ልረግምሽ። ግን እግዚአብሔር ይቅር ይበልሽ። ድንጋጤንም እግዚአብሔር እሺ ይቅርታሽ ስላስደነገጥኩሽ። እንደዛ ነው። ይቅርታ መጠየቅ ግድ ነው፣ የእግዚአብሔር ነው። እሺ ይቅርታ። ግን እኔ እስኪ ዛሬ ፕራንክ ላርግሽ ብዬ እኮ ነው። እንዴ በእንደዚህ አይነት ነገር ምን ነው ልጄ? በስመ አብ ምን ነው ቆንጆ፣ የምወድሽን ትንሽ ልቀንስ? አራራ እንዳይቀንስብኝ ትቀልጃለሽ እንዴ? ሆ አንቺና አሁን አጎቴ ስራሽን ሰርተሽ እንከር ብለሽ ስደትሽን በሰላም ወደ ሀገር ያብቃኝ ብለሽ ጸሎት እያደረግሽ እግዚአብሔርሽን እየለመንሽ ወደ ሀገር ይሄን አስተሳሰብሽን ሲጀምር ከውስጥሽ ማውጣት። እሺ እሺ ዘመያለ ኢንሻአላህ። አመሰግናለሁ። እና ለሚሰሙሽ እስኪ አንድ ነገር በያቸው። በስደት ያሉት አንድ ነገር በያቸው። በስደት ያሉት እንግዲህ እኔ የምላቸው እግዚአብሔር በሰላም ለሀገራቸው ያብቃቸው። ያሰቡትንም እንግዲህ እንዲያበቃቸውና እንዳይስፈጽማቸው ነው ማድረግ። በሰላም ይግቡ። የስደት ነገር በጣም አስከፊ ነው። እሺ እናመሰግናለን። ሁሉንም ነገር አባትም ወንድምም ልጅም ጥሎ የሚሄድ አገኛለሁ ብሎ ነው። እግዚአብሔር እንግዲህ ይርዳው። በሰላም ብቻ ወደ ቤተሰቡ ይመለስ ነው የምለው። እሺ እናመሰግናለን። ክብር በይልኝ የኔ ቆንጆ። ውድድ ነው ደግሞ ማረግሽ። እኔ እንደዚህ አይነት ነገር እንትን እያስከፋሽኝማ በስመ አብ እንዴት እንደደነገጥ በቃ አይለመደኝም እኮ። ሁለተኛ ግን እንዳይለመድሽ ይሄ የሌለባት ጸባይ ከቤተሰብ ከዘር የሌለ ነገር ከየት አመጣች የሚለው ውስጤ በጣም እንትን አለ፣ ተጨናነቀብኝ። ምን ነካት ይቺ ልጅ እያልኩ እና ሁለተኛ ነገር እንዳይደገምሽ ነገርኩሽ። እሺ እግዚአብሔር ግን ጸሎትና በሰላም ወደ ሀገርሽ ያብቃሽ። አሚን አሚን። እሺ እንደዛ እና የኔ ቆንጆ ውድ እንዴት ነሽልኝ? ስደት ምን ይመስላል? ረመዳን እንዴት ታሳለፍሽው? ረመዳን ወላሂ አልሐምዱሊላህ። እና ቤተሰቦቼ የዛሬው ፕራንክ ይሄ ይመስል ነበር። እናንተ ቢስሚላ። በነገራችን ላይ ያቋረጥኩት ቪዲዮ ሮጦ ፈጠነብኝ። 13 ደቂቃ ምናምን ሲቆጥር እንዴ አልኩኝ ማለት ነው። እና ውድ ቤተሰቦቼ ይሄ ይመስላል ፕራንኩ። ግን ወረበል በጣም ነው የሚያስፈራው። ላኢላሀ ኢለላህ። እኔ እንጃ ምን እንደምላችሁ አላውቅም። ግን አላህ ይጠብቀን ከእንደዚህ አይነት አደጋ፣ ከእንደዚህ አይነት ቆሻሻ ምግባርም አላህ ይጠብቀን። ወረበል በጣም ነው የሚያስፈራው። እኔ እንጃ ካሰብኩት በኋላ ራሱ ማለት ይሸጥጣል፣ ይከብዳል። እና በቃ በተለይ አንዳንድ አረብ ሀገር መጥተው እንደዚህ አይነት የሚፈጠርባቸዋል ወደው ሳይሆን በግድ መንገድ ላይ ወልደው የሚጥሉ አሉና ወደው አይደለም። ወረበል የሆነ ስሜቱ ምናምን ሀሳቡ ሳመጣው እኔ እንጃ ኖርማል መስሎኝ ነበር፣ ግን ከጀመርኩት በኋላ በጣም ነው የከበደኝ ወላሂ። የሆነ በቃ በተለይ የሷ ደግሞ ስትጨመርልኝ እና ይላ በጣም ይከብዳል ወላሂ። አላህ ይስር ማለት ነው። አላህ ይጠብቀን። እንደዚህ አይነት በቃ ወደውም ሆነ ሳይወዱ የሚገቡ አሉና አላህ ይጠብቃቸው፣ አላህ ልቦና ይስጣቸው ማለት ነው። ቪዲዮ በጣም ረዘመ። እንግዲህ ምንም ማድረግ አይቻልም። እየመረራችሁ ዋጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደምትዝናኑበት አልጠራጠርም ኢንሻአላህ። አስተያየት ደግሞ ኮሜንት ላይ አስቀምጡ። አስተያየት እንደሚኖራችሁ እርግጠኛ ነኝ። እና በጣም ይከብዳል። ወረበል በጣም ነው የሚከብደው። አላህ ይጠብቀን ከእንደዚህ አይነት ቆሻሻ አጸያፊ ነገር አላህ ይጠብቀን ማለት ነው። እና ይከብዳል። እና ቤተሰቦቼ በአዲስ ቪዲዮ እስከምንገናኝ በያላችሁበት አላህ ይጠብቅልኝ። ሰላማችሁ ብዝት ይበልልኝ። እወዳችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።